ፈጣሪያችን ምድር ላይ መጥቶ ህይወት እንዴት ነች በምን መልኩ እየኖራችሁ ነው ብሎ ቢጠይቀን ምንድነው መልሳችን? አንድ ትልቁም ነገር እንድትረዱ ፈልጋለሁኝ። እምነት የሚባለው ነገር ሃይማኖት የሚባለው ነገር የግል ነው። ወይ ከሀገር ስትወጡ ወይ መጽሐፍ ሐሳብ ጥናት ስታነቡ አንድ ነገር ግልጽ ይሆንላችኋል። ሰው እናንተ ሃይማኖት ላይ ያላግጣል፣ በጣም ይስቃል። ወይ እናንተ የሰውን ሃይማኖት አይታችሁ እንዴት በዚህ ያምናሉ ልትሉ ትችላላችሁ። ለዛ ነው እምነት የግል ነው የሚባለው። እምነት ሳይሆን ዛሬ ላወራላችሁ የምፈልገው መንፈስ ጠንካራ መሆን የምትፈልጉ ከሆነ ሳይንስና ቴክኖሎጂን ተጠቅሞ በደንብ አድርጎ ያስረዳኝን የማይክል ሲንገርን ሐሳብ ላስረዳችሁ። የሰው ልጅ የልብ ንቅለ ተከላ ያደርጋሉ፣ ዳያሊሲስ ያደርጋሉ፣ ጊዜያዊ ትንፋሽ ይሰጣሉ፣ የአይን ብርሃን ይመልሳሉ። ይሄ ሳይንስና ቴክኖሎጂ በደንብ ከገባችሁና ከተረዳችሁ የስፒሪቹዋል ግሮዛችሁ መንፈስ እድገትና ጥንካሬያችሁ ላይ በጣም ይረዳችኋል። የመጀመሪያ አንደርስታንድ ማድረግ ያለባችሁ እኔና እናንተ ማለት 30 ትሪሊየን በላይ ሴሎች ድምር ነን። እነዚህ ሴሎች አብረው ሲሰሩ ቲሹ ይሆናሉ፣ አብረው ሲሰሩ ኦርጋን ይሆናሉ፣ ኦርጋኖቻችን ኦርጋን ሲስተም ይሆናሉ። እኛ ምንም መረዳት አይጠበቅብንም፣ ምንም ነገር ማወቅ አይጠበቅብንም። ኤቭሪ ሲንግል ዴይ ተኝተን ስንነሳ አይምሮአችን ሽሪንክ አድርጎ ሴሬብሮስፓይናል ፍሉድ የሚባል ነገር በመረጨት አይምሮአችን ውስጥ ያለውን አምሎይድ ቤታ የሚባል ወደፊት ለካንሰር ለሌሎች በሽታዎች የሚያገናኘን ነገር ያጸዳልናል። ሜሞሪ ኮንሶሊዴሽን የሚባል ነገር አለ። ይሄ ማስታወሻ ስራችን በደንብ አድርጎ ይሰራል። ሰውነታችን ውስጥ ካንሰረስ የሆኑ ሴሎችን በደንብ አድርጎ ፋይት ያደርግልናል። ከውጭ የገቡ ባክቴሪያ ቫይረሶች ይገልልናል። የማይደረግ ነገር የለም። ይሄ ሳይንስና ቴክኖሎጂ ግልጽ አድርጎ በማየት የሚያስረዳን ነገር ነው። እንዴት አድርጎ በስፒሪቹዋል ግሮት እንደሚረዳ ይነግራቸዋል። ጠዋት ስትነሱ ምን አይነት ምስጋና ነው የምታቀርቡት? አብዛኞቻችን ኤክስተርናል የሆነ ብዙ ነገር የምንፈልገው ስላለ ይህንን ምርጥ የሆነ ፍጥረት በደንብ ስላልተረዳ ነው ምስጋናችን ሁል ጊዜ ከውጪ ካለው ነገር ነው። የአይን ብርሃን ካላችሁ የምታሸቱ ከሆነ ቴስት የምታደርጉ ከሆነ የምትሰሙ ከሆነ ፊልም የምታደርጉ ከሆነ ያ በራሱ በምን ያህል ኤክስታቲክ ጮቤ ሊያስረግጥ እንደሚችል ስላልገባችሁ ነው ይላል። ነገር በደንብ አድርጎ ካስረዳ በኋላ ከኛ ደግሞ ዙም አውት ይላል። እናንተ የምትኖሩበት ምድር በፀሐይ ዙሪያ ከሚዞሩት 8 ፕላኔቶች አንዷ ነች። እቺ አንድ ፕላኔት ግን ፐርፌክት የሆነ ሎኬሽን ላይ ነው ያለችው። ኢኮሲስተሟ ሃቢተብል ነው። ለሰው ልጅ ለሌሎች ሊቪንግ ኦርጋኒዝሞች በጣም ምቹ የሆነ ቦታ ላይ ነው ያለችው። ኤቭሪዴይ ጠዋት ተነስታችሁ የምታዩት ፀሐይ ከዚህ ምን ያህል ርቀት እንዳለችው በዚህ በሳይንስና ቴክኖሎጂ ስታውቁ በጣም የስፒሪቹዋል ግሮዛችሁ ላይ ይጠቅማችኋል። ከዚህ ፀሐይ ርቀቱ ማለት 150 ሚሊዮን ኪሎ ሜትር ርቀት ላይ ነው ያለችው። እቺ አንዷ ፀሐይ ነች። እዚህኛዋ ፀሐይ ቀጥሎ ያለው ሌላ ኮከብ ደግሞ በምን ያህል ርቀት ላይ ነው ያለው ብላችሁ የምትጠይቁ ከሆነ በዚህ በሳይንስና ቴክኖሎጂ ሜዠር አድርገው ያገኙት ነገር 4.24 ላይት ይር አዌይ ነው። ያ ምን ማለት ነው? ላይትን 1 ሰከንድ ብትለቁት ምድርን 7 ከግማሽ ጊዜ ይዞረዋል። በዚህ ፍጥነት 4.24 ወደ ላይ መጓዝ አለባችሁ ከፀሐይ ቀጥሎ ያለው ሌላውን ኮከብ ለማየት። ይህን ነገር አንደርስታንድ ማድረጉ ምን ያስፈልጋል ብላችሁ ከጠየቃችሁ ጥሩ ጥያቄ። እነዚህ 2 ኮከቦች ብቻ አይደለም ያሉት። ሌሎች በቢሊየን የሚቆጠሩ ሌሎች ኮከቦችም አሉ። በትሪሊየን የሚቆጠሩ ደግሞ ፕላኔቶች አሉ። እነዚህ ሁሉ የኛ ሚልኪ ዌይ ጋላክሲ የሚባለው ነገር ውስጥ ነው ያሉት። ልክ እንደኛ ሚልኪ ዌይ ጋላክሲ ደግሞ ሌሎች ጋላክሲዎች አሉ። አንደርስታንድ አድርጉት። በደንብ አንደርስታንድ እንድታደርጉት ይፈልጋል። ይሄ ነገር በደንብ እንዲገባችሁ አንድ ምሳሌ የሚሰጠው ምንድነው? አንድ ትልቅ ቢች ዳር ሂዱ፣ የአሸዋ ክምችት ያለበት። አንዷን አሸዋ ስታነሷት ያቺ ማለት የእናንተ ምድር ነች። እዛ ቢች ዳር ላይ ያለው አሸዋ በሙሉ ደግሞ የእናንተ ሚልኪ ዌይ ጋላክሲ ነው። እያንዳንዱ ዓለማችን ላይ ያሉ የቢች ዳርቻ ላይ ያሉትን አሸዋዎች ደግሞ ማሰብ የምትችሉ ከሆነ ያ ማለት የኦብዘርቨብል ዩኒቨርስ ይሉታል። የሚያዩት የሚያውቁት በዚህ በሳይንስና ቴክኖሎጂ የተረዱት ነገር ነው። እስከሚያውቁት ድረስ ግን አንድና አንድ ህይወት ምድር ላይ ነው ያለችው። ይሄ የሚገባችሁ ከሆነ ምን ያህል ስፔሻል እንደሆናችሁ ይገባችኋል። ሳይንስና ቴክኖሎጂን ተጠቅማችሁ የስፒሪቹዋል ግሮዛችሁ ላይ መስራት ትችላላችሁ። አንድና አንድ ህይወት ያለው ምድር ላይ ነው። ቅጠሉም፣ ዝናቡም፣ ብርዱም፣ ሙቀቱም ሁሉ ነገር ያለው ምድር ላይ ነው። ይሄ ነገር ግልጽ አድርጎ የሚገባችሁ ከሆነ ዝናብ ሲዘንብ እንዴት በልደቴ ዝናብ ይዘንባል አትሉም። ሌሎች ፕላኔቶች ላይ ብትሄዱ ኖሮ ሃይድሮክሎሪክ አሲዶች ነው የሚዘንቡት፣ አሲድ ነው የሚዘንቡት። የእናንተ ምድር ነው ውሃ የሚያዘንበው። ከዛ ውጪ ትንንሽ ነገሮች አያሳስባችሁም። አፍንጬ እንደዚህ ነው፣ ጥርሴ እንደዚህ ነው፣ ጸጉሬ እንደዚህ ነው እያላችሁ እነዚህ ተራ የሆኑ ነገሮችን መልቀቅ ትጀምራላችሁ። ህይወታችሁን በአግባቡ ማጣጣም ትጀምራላችሁ። ትልቁ ቁም ነገር ፈጣሪ የሰጣችሁ ምርጥ ጭንቅላት ነው። ጭንቅላት በአግባቡ መጠቀም ትጀምራላችሁ። ለዛ ነው ሶክራቲስ አለማወቃችሁን ወቁ። ሶክራቲስ ያስተማረው ፕሌቶ ዋሻ ውስጥ ነው ያላችሁት። ፕሌቶ ያስተማረው ኤርስቶትል ደግሞ የሰው ልጅ ኤሰንሱ ጭንቅላቱን መጠቀም ነው ብዬ የገባኝን እየነገርኳችሁ ያለሁት። ስለዚህ ፈጣሪያችሁ ወደ ምድር መጥቶ ህይወት እንዴት ነች፣ በምን መልኩ እየኖራችሁ ነው ቢላችሁ
እያንዳንዱ ያልተረዳ ነው አሁን የገባን ከሴሎቻችን እስከ ዩኒቨርስ ድረስ ያለውን ነገር አንደርስታንድ አድርጋችሁ የአይነት ምርጥ የሆነ ምድር ላይ ስለፈጠርከን እናመሰግናለን። ሌላው ሁሉ ነገር ትርፍ ነበር። ለካ የመወለድ ቻንሳችን ከ300 ምናምን ሚሊዮን አንድ ሆኖ መወለዳችን። እድሜ ለሳይንስና ቴክኖሎጂ። የሰጣቸውን ጭንቅላት በደንብ አድርገው ተጠቅመው እኔ በቫይረስና በባክቴሪያ እንዳልሞት ያደረጉኝ ሳይንስና ቴክኖሎጂን የተጠቀሙ ሰዎች ናቸው። ስለነሱም በጣም አመሰግናለሁ በማለት ህይወታችሁ ላይ የሚፈጠረው ነገር በሙሉ ሙሉ ለሙሉ ኤክስፒሪየንስ ለማድረግ እየሞከራችሁ የተሰጣችሁን ነጻነትና ጭንቅላት በመጠቀም ህይወትን ለማጣጣም ትሞክራላችሁ ብሎ ሳይንስና ቴክኖሎጂን ተጠቅሞ የስፒሪቹዋል ግሮዛችን ላይ መስራት እንችላለን ብሎ ማይክል ሲንገር በደንብ አድርጎ አስረድቶናል። እባካችሁ መጽሐፍ ሀሳብ ጥናቶችን አንብቡ። ይጠቅመዋል ብላችሁ ካሰባችሁ ለሌሎች ሰዎች አስተላልፉልኝ። ስላዳመጣችሁን ከልብ አመሰግናለሁ።